أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. فأرادوا به كيدا فجعلناهم الأسفلين. وقال إني ذاهب إلى ربي سيهدين. رب هب لي من الصالحين. فبشرناه بغلام حليم. فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى. قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين. فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين. إن هذا لهو البلاء المبين. وفديناه بذبح عظيم وتركنا عليه في الآخرين. سلام على إبراهيم. صدق الله العظيم. السلام عليكم ورحمة الله وبركاته. كبران የሚንበር ቲቪ የማል ቁርአን ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት ነበር? ወደ ቁርአን ለመቅረብ የበለጠ ጥረት እያረጋችሁ እንደሆነ ተስፋ አደርጋለሁ። ከዚህ በፊት ከነበሩ ጊዜያቶች ሁልጊዜም ቢሆን ቁርአንን አብዝተን ማንበብ፣ አብዝተን ማየት፣ አብዝተን ለመረዳት መሞከር፣ ከሱ ጋር ብዙ ጊዜን ማሳለፍና ሐሳቡን ሸምድዶ በልቦና እንግዲህ ውስጥ አኑሮ በተግባር ደግሞ መፈክራችን መርሃችን አድርጎ ለመቆየት ጥረት ማድረግ ያስፈልጋል። ማልቁርአንም ይሄን ለማድረግ ይሄን ታሳኩ ዘንድ ነው ሁልጊዜም ለእናንተ ይመጥናሉ የእናንተን ክፍተት ይሞላሉ ብሎ ያስባቸውን የተለያዩ ጉዳዮችን እያነሳ የተለያዩ እንግዶችን እያቀረበ ቆይታ የሚያደርገው። طيب በባለፉት 2-3 ሳምንታት ስለ ተርቢየተል ኡስራ ተርቢየተል አውላድ ቤተሰብን ማነጽ ልጆችን ማነጽ የሚል ርዕስን ከቁርአን ጋር አያይዘን ሐሳብ እየተለዋወጥን እንግዲህ ይህ ጉዳይ እንዳይሆን ደግሞ የሚያደርገው ሸይጣን ነው። ስለ ሸይጣን ደግሞ በጣም ብዙ ፕሮግራሞች ነው ከዚያ በፊት የሰራ ነው። ፕሊዝ ሁላችሁንም ነው የሚመለከተው። ይህ ፕሮግራም ዩቲዩብ ላይ ታገኙታላችሁ። ሚንበሩል ቁርአን ላይ ሄዳችሁ እዩት። የእውነት ሸይጣንን አታውቁትም። በቃ ቁርአን እንደሚነግረን አናውቀው። እኔ እንኳን ለፕሮግራሙ ሲዘጋጅ በቃ ምን ያክል እየተጫወተብኝ እንደሆነ የገባኝ። አሁን ደግሞ እያነሳ ነው ያለው ሐሳብ በቃ በጣም አንገብጋቢ ጉዳይ ነው። ስለ ተርቢየተል አውላድ በቁርአን በፍጹም በቃ ያልተወራ ጉዳይ ነው። የሚወራው ከፈረንጅ ከነ ዴቪድ ምናምን ከነንትና ምናምን አንፃር ነው። እዚህ ቁርአን የራሱ የሆነ መንገድ አለውና የሚያስረዳበት መንገድ አለው፣ የሚያብራራበት መንገድ አለው። እነዛን ሐሳቦች በብዙ መንገድ አልተወሩም። እነዛን ሐሳቦች ነው የምናነሳው። በባለፉት 2 ክፍሎች የመጀመሪያው ላይ ተርቢያ ምን እንደሆነ ትርጉሙን አይተናል። ሁለተኛው ክፍል ላይ ደግሞ ተርቢያ ለምንድን ነው የምናደርገው፣ ልጆቻችንን የቱ ጋር ለማድረስ ነው፣ ግቦቹን አይተናል። ተቅሪበን 9 ወር 10 አካባቢ ግቦችን
በቃ አይተን ነበር ጠቅለል ያሉ ግቦች ሌሎችም በጣም ብዙ ግቦችን ግን መጥቀስ ይቻላል እነዚህ ግቦች የቁርአን የወረደባቸው ግቦች ናቸው ቁርአን የወረደባቸው ግቦች ደግሞ ልጆቻችንን ታናናሾቻችንን ተማሪዎቻችንን ምን እናደርግበት ነው ምን በለጽግበት ምን እናሳደግበት መንገድ ነው ብለን ነበር ያብራራ ነው ዛሬ ኢንሻአላህ ቁርአን ላይ ካሉ እንግዲህ ታሪኮች መካከል አንዱን አንስተን እንዴት ነው ከተርቢያ ከልጆች ጋር በተያያዘ ያ ነብይ ከልጁ ጋር የነበረውን መስተጋብር ያነሳን እስቲንባጥ እናደርጋለን ከዚያ በፊት ግን አንድ አንደርስታንድ ማድረግ ያለባችሁ ነገር እንዳጠቃላይ ልጆችን ኢንተለጀንት ናቸው ብሎ ማሰብ የተርቢያ ቁልፍ ከሆኑ ነገሮች መካከል ነው ልጆች በደንብ ማሰብ ይችላሉ ማገናዘብ ይችላሉ ይረዳሉ ያውቃሉ እንደ ትልቅ ሰው ነው ትሪት መደረግ ያለባቸው ብሎ ማመን የመጀመሪያው የተርቢያ ቁልፍ ነው አሁንኛ በተለምዶ ልጆችን በቃ አይገባቸውም አይረዱም እሱኩ በቃ ምናምን በሚል እሳቤ በቃ እንዴት ነው በቃ አሁን እንዴት ነው አላሁ ሰለላሁ እንዴት አድርጌ ልግለጽላችሁ ልጆች እንዴት ናችሁ ምናምን በዚህ መንገድ ነው ኢቭን ምን እናናግራቸው በፍጹም ልጆችን ቁርአን ሲያናግር አሁን ታሪኮችን እናያለን አባት ከልጁ ጋር ሲያወራ ከትንሽ ልጁ ጋር ማለት ነው እንዴት እንደሚያወራ አላህ እንግዲህ ይህን ሐሳብ እኛ እንደ አርአያ ወስደን ወደ ህይወታችን እንድናመጣ ነው በዚህ መልኩ የሚገልጽ እንጂ ሌላ እኮ አይደለም ለመዝናናት አይደለም ታሪክ ይሰማን እንጂ ምን አይነት ልጅ ነው ምናምን እንድንል አይደለም አላህ Subhanahu Wa Ta'ala ደግሞ የሰው ልጅ ሲፈጥረው በአጠቃላይ ፍጥረት አላህ التي فطر الناس عليه ይረዳል ይገነዘባል ያያል ይሰማል አንደርስታንድ ያደርጋል አንድ ማድረግ ያለብን ነገር እዚህ ፕሮሰስ ውስጥ ልጆች እኛ ያለን ያክል ኤክስፒሪየንስ የላቸውም ልምድ የላቸውም ስለዚህ ለነሱ ከባቢ በሚሆን ልክ ነገሩን መቆራረስና ብሬክ ዳውን ማድረግ ነው ለምሳሌ ሊሳወራቸው ከጓደኞቻቸው አንፃር ከትምህርት ቤት አንፃር ቤት ውስጥ ከሚኖራቸው ምናምን ነገር አንፃር ግን እንደ ትልቅ ሰው ነው ማወራቸው ገባችሁ እንጂ እንዲህ ምናምን ይያልኩኝ አይሆንም በፍጹም ቁርአን የለም ሐዲስም ውስጥ የለም ቁርአንም ውስጥ የለም እንደዚህ አይነት ነገር ይሄን በደንብ አንደርስታንድ ማድረግ ይፈልጋል ልጆች እንዴት ነው የምናናገራቸው እንዴት ነው ትሪት የምናደርጋቸው ማናገር ብቻ እንዴት ነው የምንኖራቸው እንደሚያውቁ እንደ ትልቅ ሰው እኔ ጓደኛዬን በማናገርበት መንገድ ነው ልጄን ማናገረው ግን ጓደኛ ያለው ልምድ ለልጄ ስለሌለው ጓደኛሽ ያላት ልምድ ለልጅሽ ስለሌላት በሷ ከባቢ ልክ ግን ነገሮቹን እናወርዳቸዋለን ቃላቶቹን በዛ ልክ እናረጋቸዋለን ከዚህ የሚለየው ይሄ ብቻ ስለ አላህ ሳወራቸው እንደ መርካቶ ነጋዴ አይደለም አርጌ ማወራቸው ትምህርት ቤት እንደሚውል አንድ ሰው አርጌ ነው ማወራቸው ይሄን ሐሳብ በደንብ ያዙ ተባካችሁ ወላጆች በጣም በቃ እኔ ጄነሬሽን ከገደሉ ነገሮች መካከል ብዬ ነው ማስበው እንዲ ይያለን የሰራነው ነገር ማለት ነው ዩኒቨርሲቲ ገብቶ ሰው እንደ ልጅ እኮ የሚታይበት ተጨባጭ ላይ ነው ያለነው አሁን ዩኒቨርሲቲ የገቡ ሰዎች ወይ እሱ እኮ ገና ልጅ ነው ገና አሁን ዩኒቨርሲቲ ገባኩ ምን ሰራም በቃ ከዩኒቨርሲቲ ከወጣ በኋላ ስራ ምናምን ከያዘ በኋላ just ኢንካም ጀነሬት ማድረግ ሲጀምር የሆነ እንደ ትልቅ ሰው እየታሰበ ያለው ተውት 16 15 አመት ምናምን ተውት ያ ጀማዓት الخير ሰው ሴቶች እኮ በ8 በ9 በ10 አመታቸው ነው አሁን ለደም ያዩት ብሉግ የሚደርሱት ከዚያ በኋላ እያንዳንዷ ንግግራቸው ሂሳብ ተጻፈባቸዋለች እያንዳንዷ ንግግራቸው አንድ ወንድ ልጅ እኮ በ12 በ13 አመቱ ከ11 አመቱ ጀምሮ እስከ 13 አመቱ ድረስ እስከ 14 አመቱ ድረስ ኢህቲላም ያደርጋል ብሉግ ይደርሳል በቃ ከዚህ በኋላ እያንዳንዱ ቃሉ ንግግሩ ሰራው ምናምን እኮ አይደለም እያንዳንዱ የሚናገራት ነገር መላእክቶች ይጽፉበታል ጥሩ መጥፎ አላህ ጋር ሂሳብ ይሰራል ማለት ነው ስለዚህ እኛ ከልጅነት ጀምሮ ገና ታዳጊ ያሉ እንደ ትልቅ ሰው ትሪት ማናረጋቸው ኃላፊነት እንዲሰማቸው ማናደርጋቸው ከሆነ እንዲ ያለን ምናሳደጋቸው ከሆነ በቃ 15 አመቱ ሆኖ እንደ ህፃን ነው ራሱን የሚያየው ለንግግሩ ኃላፊነት የማይወስድ 18 አመቱ ሆኖ ገና አሁን 18 አመት ሞላኝ እስከዛ ድረስ ምንም አልጠየቅም የሚል ሜንታሊቲ ያለው ሰው ነው እንዳለ ያለው ጄነሬሽን እንደውም ባንአምም አብዛኛው ማለት ይሄ ከየት ነው የሚመጣው ጀማዓት الخير ልጆችን እንደ ተለቅ አድርጎ በቃ እንደ ማቹርድ ሰው ባለማናገር ባለማውራትና
ባለመናወር ነው ከነሱ ጋር ቁጭ አድርገን እናወራቸዋለን እንድትልቅ ሰው ሐሳባቸውን እንዲገልጹ እንፈቅድላቸዋለን ከዚያ በኋላ ተቅሪበን ከ7 ዓመት በላይ ደግሞ ሲሆን ምክር በደንብ በመስማት ይችላሉ እንመክራቸዋለን ደጋግመን ኦኬ ከዛ ከ10 ዓመት በኋላ ደግሞ ያን 7 ዓመት ጀምሮ ስመክር የነበረው ነገር ሲፈጽም አደብ ማያስላለበት ይቆነጠጣል መቆንጠጥ ካለበት ለታዕዚብ ለቅጣት ሳይሆን ለታዕዲብ አደብ ለማስያዝ ኦኬ ለስራው ኮንሲኩዌንስ እንዳለው እኔ ኃላፊነት ሰጥቼው ሳበቃ ኃላፊነቱን በማግደሉ ኮንሲኩዌንስ እንዳለው ህይወቱም ላይ እንዲረዳ ማለት ነው ተግባባን ያ ጀማዓት الخير ይሄ በጣም والله ነው ማለት በጣም ኢምፖርታንት ፖይንት ነው ካልሆነ እቺ ፖይንት ተጣለች ማለት በቃ ከዛ በኋላ ያለው ለነገራችሁ በቃ አልችልም የሚፈጠረው ክራይሲስ አሁን ያለው ነው ነውር እኮ ነው 20 ምናምን አመቱ ሆኖ ምንም አያውቅም እንዴ ስለ ህይወት ምንም አያውቅም ህይወት እንዴት መኖር እንዳለበት አያውቅም ኦብቪየስ ይሄን ስንል ብሌም እናደርገው ተርቢያችንን ብቻ አይደለም በጣም ብዙ ትምህርቱ ተጽዕኖ አለው ፖሊሲዎች ተጽዕኖ አላቸው ተጨባጩ ተጽዕኖ አለው ግን ትልቁን ሚና የሚወስደው ማን ነው ወላጅ እኔ ጋር ያደገው ከኔ ጋር ነው የሚኖረው ከኔ ጋር ነው የሚበላው ከኔ ጋር ነው የሚጠጣው እኔ ነኝ እንደ ወላጅ ነው የመጀመሪያው ተጠያቂና ዋናው ተጠያቂ ይሄን ካልኩኝ በኋላ አጠቃላይ መግባቢያ እንዲሆናችሁ ወይ መግባቢያም እንዲሆነን ወላጆች 3 አይነት ናቸው አስተማሪዎች 3 አይነት ናቸው ታላቆች 3 አይነት ናቸው ከስር ኃላፊነት የሚያሳድጓቸው የቲምን በሉት ልጅም በሉት ታናሽም በሉት ተማሪም በሉት እነዚህን ሰዎች የሚኗኗሩ እነዚህን ሰዎች ተርቢያ የሚያደርጉ አካላት 3 አይነት ናቸው የመጀመሪያው እሳት አደጋ አጥፊ አይነት ነው ምን አይነት ነው ይሄ የሆነ ችግር ሲፈጠር ብቻ መጥቶ እሳት ለማጥፋት የሚረባረብ ነው ወይ ልጅህ እኮ እንዲሆነ ወይ ተማሪ እኮ እንዲሆነ ወይ ታናሽሽ እኮ እንዲሆነ ሲባል ያቺ በቃ ችግሩ ከተፈጠረ በኋላ ችግሩን ለመፍታት የሚሯሯጥ አይነት ወላጅ ነው እስከዛ ሳድረስ ያ ልጅ ያ ተማሪ ያ ታናሽ ያ ነገር እስኪፈጠር ድረስ የሄደበትን ፕሮሰስ ቼክ ያደርጉ በተለያየ ነገር ተወጥሯል ወይ ችላ በማለት ወይ ገፍላ ውስጥ ሆነው ዘንግተው ወይ ረስተው ወይ በስራ ቢዚ ነኝ በሚል ተልካሻ ምክንያት እንግዲህ ወልዶ ሲያበቃ ማለት ነው እኮ እንዴት እንነግራኮ የሚያጋባኝ እኮ እንደው ከዚህ ጋር በተያያዘ አያይዤ ማነሳላችሁ ምንድነው አንድ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አቢዩዝ የማረግ ነገር አለ እሱም ነብዩ ሰለላሁ ዐለይሂ ወሰለም ውለዱ አብስታችሁ ውለዱ فاني مكافر بكم يوم القيامه ብለዋል صحيح የሆነ ሐዲስ ነው እኔ ቂያም ጊዜ በእናንተ በብዛታችሁ ምክሯራ ነኝ ከሌሎች ጋር ራሴን ማነጻጸር ነኝ ብለዋል ተብሎ ይሰበካል ለምሳሌ ትዳር ሲሰበክ ያ ጀማዓት الخير እስልምና ላይ ያለው ትእዛዛቶች የትኛውም ትእዛዝ የሚታየው ከመላው ትእዛዞች አንፃር ነው ለብቻው አንድ ነገር ካየን ፈወይሉ ሊልሙሰሊን አይነት ነው የሚሆነው ለሰጋጆች ወየውላችሁ ብሏል አላህ አትስገዱ ብሎ አንድ ጊዜ የሆነ ሰውዬ ሲሞግት ነበርኩ እንደዛ ነው የሚሆነው ጫውታ ነው የሚሆነው አላህ Subhanahu Wa Ta'ala በቁርአኑ ኢንማ አምዋሉኩም ወአውላዱኩም ፊትና ብሏል አላህ Subhanahu Wa Ta'ala ልጆቻችሁ ገንዘቦቻችሁ ፈተና ናቸው ለእናንተ ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው በዚህ በኩል ይሄን ብሏል ስለዚህ ምን ማለት ነው በሌላ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኩልኩም ራኢን ወኩልኩም መስኡሉን አን ራኢየቲሂ ብሏል ሁላችሁም ኃላፊነት አለባችሁ ለኃላፊነታችሁ ደግሞ የምትጠየቁ ናችሁ ብሏል ስለዚህ ውለድ ምናምን እንደዚህ ሲባል አንተ ኃላፊነትን በአግባቡ የምትወጣ ከሆነና ከሆነ ብቻ ነው ካልሆነ ይህ ማለት እንደሆነ ታውቃላችሁ ዝም ብሎ በቃ ይሄ ማለት ወልደ በድሉ ያድጋል አይነት ወሬ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአቡ ጀህልም ይኮራሉ በአቡ ለሀብ ምክንያት የሳቸው ኡመት ነው ዞሮ የማን ኡመት ነው فاني مكاثر بكم يوم القيامه እኮ በህዝቦች ነው ያሉት አይደል በህዝቦች ሲሉ በምን አይነት ህዝቦቻቸው ነብዩ ሰለላሁ ዐለይሂ ወሰለም የሳቸው መንገድ በትክክል የተከተሉ በሳቸው መንገድ በትክክል በታነጹ ህዝቦቻቸው ነው እንጂ በማንም ነው እንደሚኮሩት ይሄ እኮ እንደው ጃህል እኮ ነው ጃህልም ብቻ አይደለም ኢፍትራም ጭምር ነው ያ በትክክል ነገሩን ሳንረዳ ቅጥፈትም ጭምር ነው ተግባባን ስለዚህ በአግባቡ ኃላፊነትን መወጣት ከወለዱ በኋላ በቃ ምግብ ለነሱ ለመጠጥ ከምን በመንጨነቀው ልክና ከዚያ በላይ ነው መሆን ያለበት ተግባባን እነሱ ዱንያ ላይ ኖርማል ነገር ቢበሉ
ምንም አይሆኑም። አኺራቸው ከሚበላሽባቸው አኽላቃቸው ተበላሽቶ አስተሳሰባቸው ተበላሽቶ ጤናቸው ተበላሽቶ ሌሎች ነገሮቻቸው ተበላሽተው ማለት ነው። ተግባባን። ስለዚህ መርካቶ በምንለፋው ልክ መስሪያ ቤት በምንደክመው ልክ ቻይና ሩዋንዳ እያልን በምንመላለሰው ልክ ልጆቻችን ጋር የምናሳልፈው ጊዜ ልጆቻችን ምን አይነት መስመር ላይ እየሄዱ እንደሆነ ልጆቻችን አስተሳሰባቸው ምን አይነት እንደሆነ ልጆቻችን በራስ መተማመናቸው ምን አይነት እንደሆነ እነዛ ግብ ያስቀመጥናቸው ነገሮች አሉ ምን ያክል ነው የሚለውን መጨነቅ በጣም ኢምፖርታንት ነገር ነው የጀማዓት الخير። ግን ያው አብዛኛው አስተማሪ አሳዳጊ ታላቅ ባህሪ ምን አይነት ነው አልኩኝ እሳት አጥፊ ነው። በቃ ችግሩ ከተፈጠረ በኋላ መሯሯጥ ትምህርት ቤት ይደወልለታል ይሄዳል። እስከዛ ድረስ ልጁ ከማን ጋር እንደሚውል ቼክ አያረግም። ወይ ደግሞ በቃ በሩቁ ነው ቼክ ሲያደርግ በሩቁ አንተ እንዴት ነው ትምህርት ጥሩ ነው አቃጥሩ ነው የቤት ስራ ሰጣችሁ ሰሩ ምናምን በቃ እንደዚህ አይነት አስተማሪም ይመጣል ልጁ በቃ ደፍተሩን ያያል ታላቅ መሽጉል ነው ምናምን ነገር ወይ ደግሞ ወስዶ መነረት ነው ምናምን ነገር በፍጹም። ስለዚህ መጀመሪያው ምን አይነት ነው አልኩኝ አብዛኛው ወላጅ እዚህ ውስጥ ነው የሚገባው ይባላል። አብዛኛው ሙረቢ የወላጅ ብቻ አይደለም ያወራናል ታላቅ አስተማሪ እዚህ ውስጥ ነው የሚገባው 80% እስከ 90 ድረስ ይላሉ። እንደውም እዚህ አካባቢ ጥናት ያደረጉ ሰዎች እሳት አጥፊ ነው። ሁለተኛው የወላጅ አይነት ደግሞ እንደው እኔ ከየትኛው ሳይድ ነኝ የሚለውን ቁርአን አያዎች እስከ መግባታችን በፊት እንድትረዱት ነው። ሁለተኛው የሙረቢ አይነት ወላጅ አስተማሪ ታላቅ ሊሆን ይችላል ወይም ትችላለች። እናቶችንም ቀጥታ ያናገርኩ ሰው እንደውም እናንተም በጣም ይመለከታቸዋል። ልጅ ወይም በአረበኛው ሙረዊድ ይሉታል። ሙረዊድ ማለት በተለምዶ ተርዊድ ይሄ ቃል የሚጠቀሙት ጎሽ አሁን ኮሬላ የምታውቁት ከሆነ በስፓኒሾች ወይም ደግሞ የስፔን ቀኝ ግዛት ያለባቸው አካባቢዎች ወይ ዶሮን ወይ ጎሽን እንግዲህ ዶሮ አሁን ና ሂድ ምናምን ብሎ የሚሰማ አይነት እንስሳ አይደለም። ጎሽም ልክ እንደዚያው ማለት ነው። በግድ ግን ቀጥቅጠው በምግብ አሰቃይተው በዱላ ብቻ በተለያየ ሪዋርድ እና ፐኒሽመንት በመቅጣትና የሆነ ነገርን በመስጠት እሺ እንዲል ያደርጉታል። በቃ እሺ ብሎ ታዛዥ እንዲሆን ያደርጉታል። ኦኬ ልክ ልጆችን እሺ ብቻ እንዲሉ ጫና ማድረግ ማለት ነው። እሺ የሚል ልጅ የሆነ ነገር ሲባል እሺ ወይ እሷ ልጅ እኮ ማሻአላህ የተባለውን ነገር ሁሉ ነው እሺ የሚለው ይባላል። በነገራችን ላይ ልጆቻችሁ እንዲህ ከተባለ አስቸጋሪ ነው። ሁሉ ነገር ልጆች እምቢ ይላሉ ጠቢዓቸው ነው። አብዝቶ እሺ የሚል ልጅ ትንሽ ከፍ ካሉ በኋላ ሃይ ስኩል ላይ ከዛ በኋላ ዩኒቨርሲቲ ላይ ወይ ስራ ኤንቫይሮንመንት ላይ በቀላሉ ተጽዕኖ የሚፈጠርባቸው ልጆች ናቸው የሚሆኑት። በቀላሉ ተጽዕኖ ይፈጠርባቸዋል። የተለያየ ሱሳሱስ ውስጥ ጾታ ጋር በተያያዘ የተለያየ አሁን ቦይፍሬንድ ገርልፍሬንድ ጂኒ ጃንካ ምናምን እየተባለ ሌላ ዓለም ውስጥ በቀላሉ የሚከተቱ ሰዎች ይሆናሉ። በቀላሉ የሚታለሉ ሰዎች ይሆናሉ። ኦኬ ምክንያቱም በቃ ተጽዕኖ እየተፈጠረባቸው እሺ በጥቅምም በቅጣትም እሺ እንዲሉ በቃ ከልጅነት ጀምሮ ተጽዕኖ ሲፈጠረባቸው ያደጉ። የሁለተኛው ወላጅ ደግሞ ይሄ ነው በቃ። ሶስተኛው የወላጅ አይነት المربي الإيجابي ጥሩ የሚባል ወላጅ አስተማሪ ወይም ደግሞ ታላቅ ነው። ይህ ማን ነው የሚለውን ነው እንግዲህ በታሪኮቹ ኢንሻአላህ የምንመለከት ይሆናል። የነብዩላህ ኢብራሂም ታሪክ እስኪ በዚህ ሙረቢ الإيجابي በሚለው ሳምፕሉን ኢንሻአላህ ምናይ ይሆናል። ያው ሰዓቱ ሄደ ሐሳብ እየተለዋወጥን። ስለዚህ እናንተ መጀመሪያ ላይ ያሳውተን ሐሳብ ሞክሩት ቤት ውስጥ ግዴላችሁ ሞክሩት ግዴላችሁ። ሁለተኛ ላይ ያብራራውትን ደግሞ የሶስቱን አይነቶች እኔ ከየትኛው ነኝ የሚለውን በደንብ ይዩት።
ኦኬ ኢንሻአላህ መፍትሄዎችን ደግሞ ብዙ ዝም ብሎ ብሌም ማድረግ ምናምን እንዳይሆን መፍትሄዎችን ደግሞ በነብዩላህ ኢብራሂም ታሪክ እንደ መነሻ የምንከታተል ይሆናል በቀጣይ ሳምንት አነሳዋለሁ ብዬ ነበር ዛሬ ግን ቅድሚያ መነሳት የነበረባቸው ሐሳቦች ሰዓቱን ወሰዱብን ቁም ነገር ያገኛችሁበት እንደሆነ ተስፋ አደርጋለሁ የልጆቻችሁን ነገር አደራ የታናናሾቻችሁን ነገር ታላላቆች አደራ የተማሪዎቻችሁን ነገር አደራ እባካችሁ አደራ ሰላም አለይኩም ወራህመቱላሂ ወበረካቱ